ታይ ምናምን እነዚህ ነርሷ ምንድነው እንደ አክሲደንት ነው ወይ? እኛ እኮ ይሄ እዚህ የለንም አትለኝም? የፈጣሪ አለ እና ምንድነው? ሌላ ሆስፒታል አለ፣ ትልቅ ሆስፒታል፣ ትልቅ በጣም ትልቅ ሆስፒታል፣ ራሺድ ሆስፒታል የሚባል ማለት ነው። እዛ ነው መሄድ ያለብህ። ኧረ እባካችሁ የሆነ ነገር አድርጉልኝ። የለን እኛ እንደዚህ እንትኑ የለንም። የዚህ አጥንት ስፔሻሊስት ሆነ ከዛ እየገፉ አወጡኝ። ዊልቸር ላይ ቁጭ ብዬ ሰው የለኝም የሚሯሯጥልኝ ሰው የለ፣ ስልክ የሚደውል የለ፣ ራሴ ነኝ መሆን ያለ። ምን ላድርግልህ ሲለኝ እንትን ሴኩሪቲ ታክሲ ልጥራልህ ሲለኝ አዎ ታክሲ ጥራልኝ አልኩት። ከዊልቸር ላይ በቃ ወጥቼ እዛ ጋር ቁጭ አልኩኝ እንጂ እንደዚህ አድርጌው በቃ አንዳንዴ እዛ ጋር ስትሆኑ አየሁት ሰው ብቻውን ለካ ከፈጣሪ ውጪ ማንም የለውም። የሰው ልጅ በሰው ተከባችሁ ምናምን ሊሆን ይችላል። ከዛ በስልኬም ጠራው ታክሲ ምናምን መጣ ታክሲው እንደምን። ከዛ እዛ ሆስፒታል ይዘኸኝ ሂድ አልኩት። ታክሲው ይነዳዋል፣ እኔ ነዳውለዋለሁ። እሺ ተረጋጋ፣ እንዳይጋጭ ራሱ ፈራው። ያኔ እኮ በቃ ለኔ ሲል ራሱ ታክሲው እንዴት እንደነዳው መኪናው ማለት ነው። ከዛ ደረስኩኝ እዛ ጋር ወርጄ ሪሴፕሽን ላይ ስገባ ሪሴፕሽን ላይ ምን ብትለኝ ጥሩ እኔ ገባሁ። እዛ ትልቅ ሆስፒታል ነው ባይዞ እዚህ ሀገር ራሺድ ሆስፒታል የሚባለው በጣም ትልቅ ሆስፒታል ነው፣ የመንግስት ሆስፒታል። ከዛ አይዲን ሰጠዋት ማለት ነው። ስሰጣት ቆይ ጠብቃለች። አረ ስቃይ ነኝ በእናትሽ አስገቢኝ፣ በቃ በኋላ ፕሮሰሱን በኋላ ታደርጊዋለሽ አልኳት። አይ አንተ እዛ ሆስፒታል ገብተህ ስለነበረ እዛ ዱባይ ሆስፒታል እዛ ሆስፒታል እንዳለህ ነው የሚያሳየው። ምክንያቱም እዚህ ሀገር ሆስፒታሎች በሙሉ የተሳሰሩ ናቸው፣ ሲስተም ነው። አይዲን አስገብቶ አንድ ሰው ሲያይ የት ገብተህ እንደነበረ ያሳያል። ከዛ ደውዬ ሊያደርጉኝ ይገባል ምናምን አለች። ከዛ ኧረ እባክሽ ብላ ቆይ ጠብቅ፣ እዛ ጋር እጮሃለሁ። ጩኸት ነው የምላችሁ፣ በቃ የምር ጩኸት፣ የሚረብሽ ጩኸት ማለት ነው። ምክንያቱም አጥንት ነው በጣም እንዴ፣ በቃ ህይወት ነፍሳችሁ ቢወጡ ይሻላችኋል። ከዛ እንደምንም ስንት ደቂቃ ሙሉ ቁጭ ብዬ ከዛ አስገቡኝ። ሀበሻ የሚመስል ሰው አገኘው፣ አማርኛ የሚችል ነው። ምን ሆነ ነው አለኝ። እንደዚህ በቃ ተረጋጋ አለኝ። ሰጡኝ የሆነ እንደ ግሉኮስ ነገር ማስታገሻ ነው ምናምን ብለው፣ ከዛ ህመሙ እየቀነሰ መጣ። ተረጋጋው። ከዛ እጅ አብጧል። እንደዚህ እዛ ጋር ቁጭ ብዬ ጋይስ በእሳት ተቃጥሎ ማለት ነው። እንደዚህ ሲሊንደር ፈንድቶበት በእሳት ተቃጥሎ ሰው ሲገባ አየሁ። ኢመርጀንሲ ክፍል እየተንቀጠቀጠ በአልሙኒየም ሸፍነውት አየሁትና እኔ ተመስገን ጌታ እንደነበረ ነግሬያቸዋለሁ። ምን ኧረ ተመስገን ይሄም አለ ለካ እናንተ ቀኔ ተበላሸ ብላችሁ የምታማሩት አንዳንዶቻችሁ፣ ሰው አጣው ብላችሁ፣ ሰላም የሚለኝ ሰው የሚደውልልኝ ሰው አጣው ብላችሁ ብዙዎቻችሁ ገዝት ላይ ስትገቡና ብዙ ጊዜ ስታወሩ ስለምሰማ፣ አረ ብዙ ነገር ነው ያለው ጋይስ ሆስፒታል ውስጥ። ተመስገን ነገ እኮ ሊድን ይችላል። ስለዚህ እግዚአብሔር ይመስገን። ከዛ ጠብቅ ብለውኝ ስንት ሰዓት ሙሉ ምናምን ነገር ያኔ ነው ለአንድ ሰው የደወልኩት። የመደወል ፍላጎት አልነበረኝም ጋይስ። ችግሬ ይሄ ነው። በሞት እንኳን ሜቢ ሬሴን የሚሰሙት ሰዎች በቃ ከብዙ ቆይታ በኋላ በእርግጠኝነት ይሄ ልጅ ለማን ነው ቤተሰቡ እንደዚህ ተጠንቶ ምናምን አልናገር። እርቦኛል አልናገር፣ ጠምቶኛል አልናገር፣ ቸግሮኛል አልናገር፣ ገንዘብ አጥቻለሁ አልናገር። እንዲህ ብታረድ ኩሩ ነው የምትሉት ኩራት በሉት። በቃ ይሄ ተፈጥሮ ነው። ባይዘ ቤት ውስጥ እንኳን በፊት እርቦኝ ከትምህርት ቤት መጥቼ ምሳ ስጡኝ አይደለም ቅርር ብዬ ቁጭ ነው ብለው ካልሰጡኝ አልሰጡኝም፣ ከሰጡኝ ኦኬ አስበው ያርጉት። እሞታት አለው እንጂ እርቦኛል ስጡኝ ምናምን ቸግሮኛል እንደዚህ ቤተሰቤን ጠይቄ አላውቅም። በታሪክ እያንዳንዱን በህይወቴ ውስጥ ያረኳቸውን ነገሮች በሙሉ ለብቻዬ ነው ያረኳቸው። እና ይሄ ጤናማ አይደለም። ልክ ነው። እያበረታታዎቹ አይደለም መናገር አለባችሁ። ባይዘ
ሲቸግራችሁ ምናምን። እኔ ግን ኢቭን ለፋሚሊ ነው የምላችሁ እንግዲህ ቤት እናት ለእናታችሁ እንኳን አደብቁም እኮ አሞኝ አልናገርም ችዬው ወይ ምልክት ምናምን ካሳየ ምን ሆነ አንተ ምናምን ይሉኛል እንጂ ቤት ውስጥ ወይ ካነከስኩ አሁን እግሬን ካመመኝ ሳነክስ ምናምን ነው እንጂ አሞኝ እንደዚህ ሆኜ ምናምን። አንድ ቀን አስታውሳለሁ በጣም አሞኝ ታይፎይድ ልሞት ስል ሆስፒታል ይወሰዱኝ ቤት ውስጥ አልናገርም አልተናገርኩም እና በቃ ትኩሳት አልቦኝ ምናምን መናገር አቃተኝ ፋይናሊ ማለት ነው። ሲያውል እንዴ ያሞታል እንዴ ምናምን አንተ ምን ሆነ ነው እንዴ ሲነኩኝ ትኩሳት በትኩሳት አረ ምናምን ብለው ሆስፒታል እና ያን ቀን የአደጋው ጊዜ አስገብተው ያበጠው እጄ የሆነ ነገር ወጉትና ማለት ነው ማደንዘዣ መሰለኝ። ዶክተሮቹ በሙሉ እንደዚህ 3-4 ሰው ይዞኝ ማለት ነው እጄ ሁለቱ እዚህ ጋር እጄን ያዙት፣ አንዱ እዚህ ጋር አንዱ እዚህ ጋር ይዞት ወደ ቦታው ለመመለስ ማለት ነው። እንደ ብሎን ያደረጉት እንደዚህ ያስወጣ እንደዚህ ያስገባው። እርግጥ ትንሽ ነበረ ፔኑ፣ ምክንያቱም የወጉኝ ነገር ስለነበር በቃ ቃቃቃቃቃ ያለ ማለት ነው። የሰው ልጅ አጥንት እንደዛ ሲሆን አስባችሁታል። ከዛ ተስተካከለ። ከዛ እኔ ቀላል መስሎኛል ጋይስ። ምን ቢሉኝ ጥሩ ነው። ቆይተው ቁጭ አረጉኝ ምናምን ራጅ ተነሳው። ራጁን ካዩት በኋላ ዶክተሮቹ ተነጋግረው ሰርጀሪ መደረግ አለብህ፣ ያለ ሰርጀሪ አይስተካከልም። ወደ ቤት ምንድነው አገር ሄደ ነው ሰርጀሪ ማድረግ ያለብህ ወይ እዚህ፣ ምክንያቱም ውድ ነው ዋጋው። ሌላ ጭንቀት ማለት ነው ጋይስ። እዛ ጋር ምን ይዋጠኝ በእኔ ቤት እኮ ጠቅጠቅ አድርገው ምናምን ነገር ልክ እንደ እንትን ወደ ቤት ሄዳለሁ ባይኔ። አይ በቃ መሄዳችን ኦፕራሲዮን መደረግ አለበት። እኔ በህይወቴ ኦፕራሲዮን ምን እንደሆነ በሰውን ማቀው። እዛ ጋር በቃ ከሰማይ የሆነ መብረቅ ወርዶ የመታኝ ነው መሰለኝ። ከአደጋው ደግሞ ይባሰ ይሄ። ከዛ እስቲ ኢንሹራንስ አለ ወይ ሲባል ያኔ እንደወልኩት አንድ ሰው ጋር በጣም አንድ ወንድም ያለ በጣም ነው የምወደው የእውነት። አሁን ራሱ እያየ ሊሆን ይችላል። የኔ ደወልኩለት እንጂ አልደውልም ነበር። ደውዬለት አይዲ ኢንሹራንስ አለው እንዴ ያልኩት። ለሊት ስለሆነ ደንግጧል እሱ ራሱ። ምን ሆነ ነው ለምን የጠየቀኝ ምናምን አለኝ። እሱ ራሱ ተኝቷል። አይ እዚህ ሆስፒታል እኮ መጥቼ ምናምን ምን ትሰራለህ ሆስፒታል ለምን? የሆነ አደጋ ነው ትንሽ አደጋ ቢጤ ነገር ደርሳብኝ ነው ምናምን። ደነገጠ። ምን ሆነ ነው ምንድን ነው የገጠመ ምናምን እንዲህ በቃ ነገርኩት ሳልወድ በግዴ ማለት ነው። እስቲ ሂድና እንትን ላይ ነው ኢንሹራንስ እንኳን አይ ቲንክ ያለው አልመሰለኝም ግዴታ ስላልነበር ያኔ ምናምን ያኔ ግዴታ ነበር። አሁን ነው ግዴታ የሆነው ማለት ቀለል አድርገን ነበር ምናየው ሁላችንም። እኔም አስቤው አላውቅም ስለ ኢንሹራንስ ተጨንቄበትም አላውቅም። ከዛ ሄጄ እዛ ሴክሽን አላቸው አይዲን ሰጥቼ ቼክ ሳስደርግ የለውም። ኦኬ መክፈል አለብህ። ስንት ነው የምትከፍለው? መከፍለው ብሩ ወደ 25,000 ድርሃም መክፈል አለብህ ለቀዶ ጥገና። 25,000 ድርሃም ዱባይ ያላችሁ ሰዎች ነው የምትረዱት ምን እያልኩ እንደሆነ። ዶላር የሚያውቁ ሰዎች በዶላር ነው አይረዱትም። ዱባይ ያሉ ሰዎች ሊሉላ ይችላሉ በእርግጠኝነት ገብቷችኋል። 25,000 ድርሃም በቃ በቃልኝ አልኩ። በቃ አገተመልኝ። ማነው ከዚህ ማጥ የሚያወጣኛው? ቸግሮኛል ብሎ መናገር የማይችል ሰው አስቡት። ወጥቶ ለጓደኞቹም ለወንድሞቹም እንደው ብር እንኳን ለመታከሚያ እስቲ ካላችሁ አበድሩኝ ማለት የማይችል እዚህ የሚያንቀው በታሪክ እሞታታለሁ እንጂ ኩሩ የሆነ ሰው ብላችሁ አስቡት። እንዲህ አይነት ጥያቄ ሲቀርብለት ምን የሚያደርግ ይመስላችሁ? ጸጥ የሚመጣው ይመጣታል እንጂ እንዴት ነው እምለው እንደዚህ እሞታታለሁ እንጂ። ከዛ በቃ አስገቡኝ። ግን ደስ የሚለው ነገር እዚህ ሀገር እኔ ዱባይ በጣም የምወደው ማለት ነው በስመ አብ ሆስፒታል ገብታችሁ አትውጡ መታከሚያ የለህም ብሎ አያስወጣ። በታሪክ እኔ ራሱ ሊሄድ ብል አይለቁኝም እኮ ጋይስ።
እኔ አላውቅም እኮ ግን ሲስተማቸው። እነሱ ግን መጀመሪያ ግን አፕሪሼት ነው የሚያደርጉ እንድትከፍል ፑሽ ያደርገዋል። ክፈል ካልከፈልክ አይቻልም ምናምን ነው የሚሉ። ግን እኮ አያስወጡ በታሪክ አትወጣም። ሆስፒታሎች ችግር ውስጥ ነው የሚገባው። እንደዛ ሆኜ ራሱ ቢለቁኝ ማለት ነው። ገብቷችኋል? ግን እኔ አሁን ያኔ በቃ የለኝም መታከሚያ አልችልም ምናምን ብል እኮ መንግስት ራሱ ነው የሚያሳክማቸው። እዚህ ቻሪቲ ምናምን አለ ባይዞ ቻሪቲዎች አሉ ማለት መታከም ለማይችሉ ሰዎች ሆስፒታሉ ይጽፍና የእናንተን ስም አይዲ ምናምን አያይዞ ኦኬ ይህን ሰው በነፃ አክመነዋል መክፈል አይችልም ምናምን ብለው ቢያስገቡ ሆስፒታሉ ያገኛል አሉ። በጣም ሎካሎች ወይም በአጠቃላይ ይሄ ቅን የሆነ ሀገር ነው ባይዞ። ለዛ ነው ያለፈላቸው የእውነት በቃ መታከም ለማይችሉ ሰዎች ብለው የሚደግሙ ሰዎች አሉ። ይሄ ቻሪቲ ያለ ለቻሪቲ ራሱ እስቲ የሆነ ሰው ከፍሎ መታከም ባይችል ለሆነ ጊዜ ይሆነዋል ብለው ይቀመጣል የሚሰጡ ሰዎች አሉና እንደኔ አይነት ሰው ሲገጥም ሆስፒታሉ ያንን ያቀርባል። ግን እኔ ያንን አላውቅም ጓዶች በቃ ጨነቀኝ ነው እላችሁ። ግን እያከሙኝ ነበር በዛ ሁኔታ ውስጥ ማለት ነው። ቤተሰብ የለም ደውልና ይክፈሉ ምናምን እያሉ ምን ያወጣል ለማንም አልደውልም ብዬ ጸጥ። ይመጣሉ የሚያስከፍሉ ሰዎች ይመጡና እስቲ ስልክ ስጠን እንደውልበትና እንዲከፍሉ አልበለዚያ ያው እንደፈራ ነው። አይ ነው ግን ያወኩት በኋላ። ከዛ ለዚህ አንድ ወዳጄ ነው የምላችሁ እነግረዋለሁ ደውዬ ማለት ነው። ስነግረው እስቲ ቆይ ጠይቃለሁ የሆነ ሲስተም ምናምን ይኖራቸዋል አለኝ። እሱም ጨነቀው። ከዛ ጠይቆ ምናምን ሲያወራ በቃ ምንም እንዳታስባል በቃ ከጠየቁ እኔ ምንም መታከሚያ የለኝም ምናምን በላለኝ። ሰው ነገርኳቸው። ዝም አልኩኝ ማለት ነው። ዝም ስል እንደውም በቃ ይሄ የዶክተሮቹ ሴክሽን እና የገንዘብ የመታከሚያ የምከፍሉበት ይለያያል። ዶክተሮቹ ማከም ብቻ ነው ስራቸው። ከፈል ካልከፈልክ የሚያውቁት ታሪክ የለም። ፕሮቶኮሉን ጠብቀው ነው የሚሄዱት ሕክምና በቃ ተንከባከቡኝ ነው የምላችሁ እስከ ጥግ ድረስ። መጨረሻ ላይ ነው ጥያቄ የሚመጣው ጓድ። እስከዛ ድረስ ምግብ በሰዓቱ የሚጠይቀኝ ሰው የለም ጋይስ። እኔ ሰዎች ቁጭ ብዬ የሚጠይቃቸው ሰው ሲመጣ ምናምን ደስ ይላል። በቃ ደስ ይለኛል ሳያቸው ታድለው ምናምን እላለሁ። አንድ ሰው የሚጠይቀኝ ሰው የለም ያኔ አንድ ሰው። ይሄ ወንድም ያልኳችሁ መጣ። ያው ስራም ስለነበረው አንዴ ሁለቴ መጥቶ ቃይዞና ብሎኝ ሄደ። ከዛ ውጪ አንድ ሰው ግን ኢንጆይ ነው ያደረኩት። ባይዜ ያቺን ታይም ኢንጆይ ነው ያደረኩት። እግዚአብሔር ነበር በእያንዳንዱ ጊዜ ውስጥ በዛ ጊዜ። ከዛ ወደ ሌላ ሰርጀሪ ወደሚደረግበት እንትን የራሳቸው ቅርንጫፍ ወሰዱኝ እና ፈረምኩ። ራሴ ነኝ ፊርማ ትፈርማላችሁ ቀዶ ጥገና ከመግባታችሁ በፊት ኦፕራሲዮን ከመደረጋችሁ በፊት የትኛውም ሆስፒታል ለራሳችሁ ኃላፊነት ወስጃለሁ ምናምን። ሌላ ሰው ቢኖር ሌላ ሰውም ያው እንዲፈርም ይደረጋል። ራሴ ፈረምኩ ምናምን። ወደ 20 ቀን ምናምን ነው የቆየሁት እንትኑ እስኪቀንስ ተብሎ። ይሄ ዶክተሮች እንግዲህ ትረዱታላችሁ ደም ሞልቶት ስለነበረ የረጋ ደም ውስጥ እሱ እንዲቀንስ ተብሎ የሚሰጠኝ መድኃኒት ነበር ራሱ እንትን እስኪል። ምክንያቱም ከቀደድ ነው እንደዚህ ሆኖ ምንድነው መልሶ መስፋት በጣም አስቸጋሪ ነው። ምክንያቱም ቦታው ደም ሞልቶት ስለነበር። ስለዚህ መድኃኒት ወስዳለሁ ይሰጠኛል፣ ጉልኮስም ይሰጠኛል። ያቺ የሞላችው የደሟ ፓርት እስክትቀንስ ድረስ። ከዛ ሲቀንስ የቀዶ ምንድነው ኦፕራሲዮን የሚደረግበት ቀን እንደነገ ነው ሲባል በጣም ነው የፈራሁት። በነገራችን ላይ ማለት አሁን ብሞትስ ቆይ አሁን በዚህ መሀል እርግጥ ምንም ብሞት ምንም አይነት የሚፈይደው ነገር የለም። የኔ መሞት ምንም ተስፋ የሚጎዳው ነገር የለም። ግን የሆነ የምትፈሩት ነገር አለ አይደል? ኤኒዌይስ ከቀዶ ጥገናው በኋላ ሲሆን ነገር ቢፈጠር ምናምን ወይስ ኦኬ በቃ ማለት እግዚአብሔር ያለው ነገር ከሆነ ይሁን ብዬ ኦፕራሲዮን የምደረግበት ቀን የእንትን ልብስ ተሰጠኝ። ፎቶ ላ ተነስቼ ካለፈ በኋላ ፖስት አድርጌዋለሁ። አይታችሁት ከነበረ እንደዚህ ራስ ላይ የሚደረገው ተደረገልኝ። ልብሱ ደግሞ ይለያል። ምንም ልብስ መልበስ አትችሉም።
ምንም ይሄ አንገታችሁ ላይ የሚያደርጋችሁት ምንም ነገር በቃ ምንም ይሄ እንደ ተፈጠራችሁ ነው መሆን ያለባችሁ እና የምታደርጉት ልብስ ሳለ ራሱ ነው ይችላል። ከዛ እሱ ተደርጎልኝ ቀጥታ ወደ መቀደድ ክፍል እየተገፋው ሲሄድ በቃ የሆነ ስሜት አለው ታውቃላችሁ። ማለት እኔ ሆስፒታል ውስጥ ከባድ ነገር የደረሰባቸው በየጊዜው እንደዚህ አይነት ሁኔታ ውስጥ እያለፉ ያሉ ሰዎች እንዴት ነው ላለው። ለዛ ነው እኔ በጣም በእሳት ነው የተማርኩት ብዬ ነግሬያችኋለሁ። ሰይፍ በህይወቴ ውስጥ አልፏል ብዬ ነግሬያችኋለሁ። ምነግራችሁ ነገር በሙሉ አመስግኑ፣ አታማሩት። እግዚአብሔርን በየቀኑ አመስግኑት። የሚሰጣችሁ በየቀኑ የሰጣችሁ ድል በቂ ነው መኖራችሁ በህይወት እምላችሁ ለዛ። ከዛ ሰርጀሪ ክፍል ገባሁላችሁና አንዳንዴ በህይወት ማየት ያለባችሁ ነገር በጣም ኢምፖርታንት ነው። ምን አረጉ ይመስላል? ይቅርታ ማለት እንትንክ የሆነ የምታረጋቸው ነገሮች ያስቃሉ ስታው ኦርዲኛ እሱ ነው ልጅ እና ከዛ በጣም ሞትን ያየሁት ያኔ ነው ጋይስ። እኔ ስሞት ምን አይነት ስሜት እንዳለው እኔ አይቼዋለሁ። ማለት ድጋሚ አያጓጓኝም ማለት ነው። አስገቡኝና ማለት ነው ምንድነው ሰርጀሪ የሚሰሩ ሰዎች ይለያሉ። ባይዞ ኦፕራሲዮን የሚያደርጋችሁ ይሄ ሲያክማችሁ ሲከታተላችሁ የነበረ ዶክተር ይሄ ስፔሻሊስት የሚባለው ዶክተር ምናምን አይደለም። በነገራችን ራሱን የቻለ ለዛ ፐርፐዝ የተማራል። ሌላ ይሄ ቁጭ ብሎ እንዲህ ዛሬ ምን ይሰማሃል እንዴት ነው በየቀኑ እየመጣ ነገ እንደዚህ ይሄ ጋውን የለበሰው ምናምን አይደለም። ይለያል ጓዶች። እዛ ጋር በጣም እንደዚህ ያደረገ ምናምን ማስክ ያደረገ ምናምን ሰውዬ ነው በቃ ለመቅደድ የተዘጋጀ ነው። ምንም ፍርሃት ምናምን የለበትም። ገብቷችኋል? እና ሳያቸው በቃ በጣም ነው የፈራሁት ማለት ነው። ወይኔ በቃ ምን አይነት አዲስ ነገር ነው በህይወቴ ውስጥ። ከዛ አስገቡኝና እጄን እንደዚህ ያዙት ወደ ይሄኛው የተጎዳውን እንጂ በዚህ ጋር የሆነ ነገር ከተቱ ማለት ነው። ማደንዘዣ ነው ግን በዚህ ጋር የከተቱት ወጉኝና ይሄ በኮምፒውተር እያዩት ነው ውስጤን ማለት ነው። ውስጥ ኦኬ ኖ እሱ አይደለም ያኛውን አቋርጠው ምናምን ይባባላሉ። እንዲህ እግዚአብሔር የፈጠረውን የሰው ልጅ ያኛውን አቋርጠው ምናምን ሲባባል ማለት ነው። አስባችሁ እሱ ሳይሆን ወደዛ የሚሄደው መስመር እሱ ነው አለና የሆነ ነገር አቋርጡት ማለት ነው። ከዛ በኋላ ጓዶች እጄ እንደዚህ እንዳለ ነው ይነካኛል። ይሰማል ምነካ ነገር አለኝ ሲቆነጥጠኝ ምናምን ትንሽ ስሜት አለው አልኩት። ከዛ ከሆነ ደቂቃ በኋላ እጄን እንደዚህ አድርጌው ነበረ እንደዚህ ይሰማል ምናምን እያለኝ የነበረው በቃ እጄ እንደዚህ እንዳለ የቀረው ስሜቱ የሚሰማኝ እንደዛ። ግን እነሱ ሌላ ታሪክ ውስጥ እኮ ናቸው። እጄ እንደዚህ ተዘርግቷል። የሆነ የሚጮህ ነገር አለ። አየሩ ራሱ እንዲቀላችሁ ማለት ነው። በቃ ሲስተር ይናቀብ ምናምን ይባባላሉና ወይኔ ጉዴ በቃ ተፈላለጥኩ ዘንድሮ። እና ምንም ህመም የለውም እጄ የሚሰማኝ እንደዚህ እንዳለ ነው። ስቲል የኔ ፊሊንጌ ማለት ነው። በቃ የቀረው እዚህ ፓርት ላይ ነው። ሞቷል ኦልሬዲ ይሄኛው ፓርት። በመጥረቢያ በትራክተር ቢሄዱበት አያውቀውም ይሄኛው ሰውነቴ ይሄኛው አይምሮዬ በአጠቃላይ ይሄኛውን እጄን አያውቀውም፣ ረስቶታል። ከዛ ጨርሰው ጠቀለሉት ምናምንና እንትኑ ሲያነሱት ሸፍነው ነው እያየሁ እኮ አይደለም። ይሄ ፓርቲ ተሸፍኗል እንዳላይ ማለት ነው። ከዛ በኋላ ጋይዝ ዞር እላለሁ፣ ፍሬንድ ተኝታለች። አላውቀውም ይሄኛውን እጄን፣ እነሱ ናቸው እንዲህ የሚያነሱት ምናምን። ሲነኩኝም ስሜት የለው ምን የመነካት ስሜት የለው ምናምን። ሞትን አየሁት ያልኳችሁ ለካ ነፍስ ከስጋ ሲለይ ጋይስ ልክ እንደዛ ስጋችሁ በቃ ምንም አለ አይደል ምንም ስሜት የለውም። በቃ እንደዚህ ነፍሳችሁ ወጥቶ ስጋችሁን ሲያየው አይነት ስሜት ነው ያየሁት ዞር ስል ማለት ነው።
ከዛ አላችሁ በቃ ወሰዱኝና ሪከቨሪ ክፍል ገባው። ሪከቨሪ ክፍል ማለት ከሰርጀሪ ከወጣችሁ በኋላ የምታገግሙበት ደም ዝውውር የላኩ ሲያዩ ጥሩ ስሜት ላይ ነኝ፣ ጥሩ ሁኔታ ላይ ነኝ። በቃ ወደ ክፍሉ ይግባ ምናምን ተባለ። ከዛ በፊት ያው ይሄ ፊልም ላይ የምታዩት ምናምን አላረ ኦክሲጅን ተደርጎለት የሆነ ድምፅ ያለው ምናምን ከጎን ጢጥ ምናምን እያለ የምትሰሙት እንደዛ አይነት ክፍል ነው የገባሁት። ከዛ በኋላ ሌላ ዓለም በቃ ማለት እኔ በህይወቴ ይሆናል ብዬ አልገመትኩት፣ ግን እግዚአብሔር በጣም በምክንያት ነው ያደረገው ጋይስ። ፐርፐዝሊ አስቦበት እንዳረገው ማቀው አሁን ያለውበትን ሁኔታ ሳየው ነው። ለዛ ነው እንደዚህ ያስከፈለኝ። ከዛ ዋናው ክፍል ገባውና በፊት የነበርኩበት ክፍል ሰላም ነኝ ምናምን፣ አሁን ደህና ነህ፣ ሌሊት ላይ ትንሽ ሊያምህ ይችላል አላለች መታ ነርሷ ማለት ነው። አሁን ያኔ ነው አምጡ የሚጀምረው ገብቷቸዋል። ምክንያቱም የተፈለጥከው የተቆረጥከው ምናምን ነገር ትርጉም መስጠት የሚጀምረው ሰውነት ማንበብ የሚጀምረው ያኔ ነው። አሁን ተኝቷል ኦልሬዲ። ከዛ ሌሊት ላይ እኩለ ሌሊት ጋይስ የፈጣሪ አለ በስመ አብ ቀስ እያለ ማለት ነው ሙሉ ነበር ከዚህ ጀምሮ ምንም ስሜት የሌለው። እዚህ ጋር ስነካው ስሜት መኖር ጀመረ። ሌላው ኖርማል ነው እየወረደ ነው የመጣው። ልክ እዚህ የተጎዳው ፓርት ላይ ሲደርስ ጠላታችሁ እንደዚህ አይታመም። በቃ አበድኩ ማለት ነው። በቃ አበድኩ። ህመሙ አያስቀምጥም፣ አያስነሳም። ምን አይነት ማስታገሻ ሰጠችኝ። ማስታገሻው አልቻለውም። አንደኛው ሌላ ሁለተኛ ድገሚኝ አልኳት። ሁለተኛ ደግማኝ ሄደች። ስትሄድ ያው ነው ህመሙ። ኧረ ነይ ጠራኋት። አሁን ሌላ ስጪኝ። 3-4 ሰጠችኝ። ከዛ እንደገና ድገሚ ስለ አይ ከዚህ በኋላ መስጠት አንችልም አለች። በቃ እስከዚህ ድረስ ነው የሚፈቀደው። ከዚህ በኋላ ነገ በዚህ ሰዓት ነው። ወይኔ በቃ አበድኩ። ወጥቼ አሮጥ አልጮህ ቻል ዋጥ እና እያንዳንዱ ከአደጋው ከጉዳቱ ጀምሮ ያለፍኩባቸው እንትኖች ጋይስ ምክንያት ነበራቸው። ከዛ ቀስ እያለ ከቀን ቀን እየተሻሻለ አንድም የሚጠይቀኝ ሰው አልነበረም። እንዳልኳችሁ ቀደም ደወልኩለት ያልኳችሁ እሱ ወንድሜና አንድ ደግሞ እህቴ ያለች ከሱ ጋርና እነሱ ናቸው መጥተው የጠየቁኝ አንድ ቀን እና ለወጣ ስል ከዛ ውጪ ሞታል ወይ ድነሃል ወይ ተርፈሃል ወይ በህይወት አለህ ወይ ይድፋህ ወይ ወፍ የለም ወፍ ግን ደስ ነው ያለኝ። በቃ ሰው ቢኖር እግዚአብሔር አይኖርም ነበረ ከኔ ጋር ገብቷቸዋል። ግን ኤቭሪዴይ ስነቃም ስነሳም ሁልጊዜ ተለይቶኛ ያቀም ያኔ ማለት ነውና ከዛ የተወሰነ ቀናት ቆይቼ ወደ ቤት መሄድ ይችላል በሚባልበት ጊዜ ወደ ቤት የመጣውና ስመጣ እነሱ ናቸው ይዞኝ የመጡት። አሁን ያልኳችሁ በጣም ነው ማከብራቸው። እኔ አልረሳቸውም። በቃ የዛን ቀን የነበሩ ሰዎች ስለነበሩ እነሱን ኢቭን በነፍስ ራሱ ከህይወት አልፌ ራሱ ማለት ነው በጭራሽ ልረሳቸው አልችልም። በቃ ያቺ ቀንና ሁኔታ ኢምፖርታንት ነች ለኔ። ከዛ ቤት ስመጣ እንደወጣው ነው ጋይስ ልብስ ማጠቢያ ማሽን ውስጥ አድርጌ ነው የወጣሁት ነው አላልኳችሁም? እኔ እንደውም አንድ በጣም ማመሰግናት ደግሞ ልጅ አለች። በጣም በቃ ነግሬያት መታ እዚህ በቃ ቤቱንም ቆልፋው እዛ ውስጥ ያሉትንም ልብሶች አውጥታቸው ምናምን ከሆነ ጊዜ በኋላ እሷን በጣም ቃላት የለኝም የእውነት። እናንተ ሰዎች እኔ ህይወት ውስጥ ምንም አድርጉ ምን እንደ ወደፊት ብንጣላ እንኳን እንደው በጭራሽ እናንተ ሰዎች በእኔ ህይወት ውስጥ በደማቅ ተጽፋችኋል። ከሞት መካከል ላይ የቆማችሁ ሰዎች ናችሁ ከኔ ጋር ማለት ነውና ስመጣ በቃ ቤቱ ራሱ ጠረኑን ላምጥቷል። ኤሲው እንደተከፈተ ነበር ምናምን ምክንያቱም ምናምን ቀን አስባችሁታል። እንደወጣችሁ ነው የምትቀሩት ጋይስ። እዚህ ውስጥ ያላችሁ ሰዎች በእድሜም በእውቀትም በብዙ ነገር የምትበልጡኝ ያላችሁ እመኑ። እንደወጣችሁ ነው የምትቀሩት። እንደወጣችሁ ነው አካውንታችሁ ውስጥ ያለው ገንዘብ እዛው የሚቀረው። እንደወጣችሁ ነው ያከማቻችሁት ንብረት፣ ገንዘብ፣ መኪና፣ ቤት፣ ሀብት፣ ንብረት የምትሉት አሁን
የሚቀረው። እንደወጣው ሁሉ ነገር ይቀረው፣ በሞትም በዛው መጥፎ ማለት ነው። ከዛ ሁሉ ግን በላይ እዚህ ጋር ይሄኛውን ግን ይለያል። በቃ አሁን ከእናንተ ጋር እያሳለፍኩ ያለው ፍቅሩ፣ ክብራችሁ ምናምን እሱ በቢሊየን ሊገመት አይችልም። ስሞት እንኳን ነፍሴ ይዞት ይሄዳል፣ ትውስታውን ማለት ነው። ስለዚህ እንደዛ ነበረና ብቻዬን የተፋለምኩት። በዛም ደግሞ እኮራበታለሁ። እኔ ፊት ለፊት ቆሜ ሳየው ራሴን ስለኔ ሰዎች ጥሩ ቢያወሩ መጥፎ ቢያወሩ ቢያመሰግኑኝ ባያመሰግኑኝ አይ ዶንት ኬር ጋይስ። ለምን ካላችሁ ከዛ በላይ በእሳት በደምን የከፈልኩት ህይወቴ ላይ የህይወቴን ዋጋ ትንሽ ስድብ ትንሽ ምስጋና የሚያሞቀኝ ይመስላችኋል? ትንሽ ወይ ሰው ስሜን ቢያጠፋው ወይ ቢጠላኝ እንደው የሚያስገርመኝ ይመስላችኋል ስታስቡ? ምክንያቱም በሞት በህይወት ደም ከፍዬ የመጣው ሰው እንደው የሰዎች ስሜት በእኔ ላይ መቀያየር፣ በሰዎች በህይወቴ ውስጥ መኖር አለመኖራቸው እንደው ሴንስ የሚኖረው ይመስላችኋል? በቀላሉ መከፋ ይመስላችኋል? ቀኔ ደበረኝ ብዬ ፈጣሪን ማማረር ይመስላችኋል? የሆነ ገንዘብ አጣው፣ የሆነ መከፍለው አጣው፣ ገንዘብ አካውንቴ ውስጥ አጣው፣ ስራዬ ቀዘቀዘ ምናምን ወደኩ ብዬ የሚሰማኝ ይመስላችኋል ስታስቡት? አሁን ያለፍኩትን ነግሬያችኋል። ይህንን ያለፈ ሰው በከባድ የጦርነት ማዕት ውስጥ በጥይት ሩምታ ውስጥ ያለፈ ሰው ርችት ሲፈነዳ የሚደነግጥ ይመስላችኋል? እንደዛ እንደማለት ነው። ምንም አያስደነግጠኝም፣ ምንም አያስፈራኝም፣ ምንም ነገር አያስገርመኝም። ምንም የሚያስደንቀኝ ነገር የለም ጋይስ። አሁን ወርቅ ብለብስ ሰው ቢጠላኝ ዓለም ሁሉ ጠርቶ ጀርባውን ቢሰጠኝ ኔቨር፣ በጭራሽ ሚዛን አይዛባም። ለዛ ነው ዲቴል የነገርኳችሁ። ለምን ይህ ልጅ ግን ለምንድን ነው እንደዚህ ኮንፊደንት ምናምን የሆነው ወይ ደግሞ ምንም የማይገርመው ምናምን ብላችሁ ሰዎች ስለምንጠይቁኝ በጥይት መካከል በፈንጂ መካከል ቦምብ እየፈነዳ በግራ በቀኝ ያለፍኩ ሰው እዚህ ጋር ርችት ቢፈነዳ። ስለዚህ ይሄ ነው ሊዱዬ ብላችሁ ሰጥቷቸው ጋይስ። ጥያቄዋ አሌክስዬ ምን መሰለክ፣ እኔ ጥንካሬህን ያለህን አመለካከት ሁሉን ነገርን አፕሪሼት አደርጋለሁ ግን ለሰው ልጅ ደግሞ መናገር ግዴታ ነው ማለት አንድ ወይ ሁለት ሰው ሊኖርህ ይገባል። አሁን አልደውልም በግድን የደወልኩት አልክ አይደለ? አትሊስት ያን እንግዲህ ያ ልጅ ጠያይቆ ምናምን ያለውን ኢንፎርሜሽን ነገረክ፣ ከዛ ተረጋጋክ። እንደገና ደግሞ ኦፕሬሽን ስትደረጋ ሰው ያስፈልጋል የሚፈርምልካው እና አንተ መፈረም ባትችልስ ከዚህ የበለጠ አደጋ ቢሆንስ? እግዚአብሔር አትርፎሃል በቀላሉ። ግን ደግሞ የበለጠም ደግሞ አለ ግዴታ። በአንድም በብዙም መልክ ነው ፈጣሪ የሚረዳን አይደለ? ሁላችንንም የፈጠረን እሱ ስለሆነ ግን ደግሞ ከሁሉም ሰው መሸሽ ወይም ደግሞ ይሄ መሸነፍ ወይ ደግሞ ወንድ ልጅ እንትን ራሱን በራሱ ይሄ መወጣት አለበት የሚለውን አመለካከት ከሆነ ይዘህ እንትን የምትለው ይሄ አያስማማም። ማንም ሰው የራሱ የሆነ ህመም አለው። ወንድም ሆነ ሴት ህመም አለን ሁላችንም ማለት ነው። ለዛ መናገር አንተን እንትን አይልህም። ገባክ? ክብርህን ዝቅ አያደርገውም። ብትናገር ትጠቀማለህ። ለሁሉም ሰው ሳይሆን እንደዚህ ለሚረዱ መረዳት የሚችሉ ሰዎች አሉ አይደል? ለእንደዚህ አይነት ሰው ደግሞ መደወልክ ምንም ነውርነት የለውም። ገባክ? እና ለወደፊት ያለፈው አልፏል። ለወደፊት ይሄ በጣም ውስጤን እንትን ሲለኝ ስለነበረ ነው። ለዛ ነው አንስቼ ከአመት በኋላ እንትን ያልኩ እና በነገርሽ ላይ ማለት ነው ኮምፕሊትሊ ነው ህይወቴ የተቀየረው። ከዛ በኋላ እና ከዛ በፊት የሚባል ህይወት ነው ያለኝ። ከዛ በኋላ በጣም በቃ ብዙ ነገሮችን የተቀየሩት ህይወቴ ውስጥ ያለው በረከት ልነግርሽ አልችልም። ለዛ ነው እግዚአብሔር ሳይደግስ አይጣላም ይባላል አይደል ጋይስ? እንዲህ ሲባል ሰምታችሁ አታውቁም? ትልልቅ አባቶች ሲናገሩ ምናምን እግዚአብሔር ሳይደግስ አይጣላም ይባላል። እና ቺና አባባል የገባኝ በህይወት ነው የእውነት ከፍየው ያንን ሁሉ ካሳለፈኝ በኋላ ምን ቢያደርግ ጥሩ ነው ህይወቴ ውስጥ በቃ ቆጥሬ እማልጨርሰው ኤቭሪዴይ ስቲል አሁን ድረስ መሽቶ በነጋ ቁጥር
አዳዲስ ደስታ፣ አዳዲስ ከፍታ፣ አዳዲስ የሰው ፍቅር፣ አዳዲስ በቃ ያልጠበኩት ስራዬ ከዛ በኋላ በጣም ነው ቡም ያለው። 100 እጥፍ ከምጠብቀው በላይ ያላሰብኳቸው ሲሳዮች ነው ቤቴ ውስጥ የገቡት። እንዲህ ምንድን ነው አረ በቃ እስክል ድረስ እንደዛ አጥቼ ምናምን ስል የነበርኩ ሰውን በአንዴ ከፍ አድርጎ ክብር ላይ አስቀመጠኝ። ዞር ስል ለካ ከፍለኸዋል፣ ሂሳቡ ተከፍሏል። እና ብዙም ሰርፕራይዝ አልሆንም በሚገጥሙኝ ነገሮች። አሁን ለምን በቃ ኖ ፔን ኖ ጌን ነው አይደለ? በህይወት ውስጥ ከፍላችሁ እና ህይወቴ ፍጹም ነው የተቀየረው። አቅጣጫው ፍጹም ነው የተቀየረው እና ፐርፐዝሊ አስቦበት እግዚአብሔር ሆን ብሎ አቅዶበት ነው ያደረገው ያልኳችሁ ለዛ ነው። ምክንያቱም ከዛ በኋላ ስድን በነገራችን ላይ ቤት ገብቼ ከሆስፒታል ቤቴ መጥቼ ማንም ሰው አጠገቤ አልነበረም። መድኃኒት ስገዛ ራሴ ሄጄ በጣም ሲያመኝ አንዳንዴ ፔን አለው፣ አንዳንዴ ማለት እየዳንም እንኳን ፔን አለው እና አንድ ሰርች አድርጌ ያለው አጥንት ለመጠገን ምንድን ነው የሚደረገው? ዩቲዩብ ላይ ሁላ ሰርች ያደርጋለሁ ብዙ ነገር በቃ ማለት ቶሎ ድኜ ወደ መስመር ለመግባት ከነበረኝ ጉጉት የተነሳ ስፖርት መስራት በጣም ሱሰኛ ነኝ። ብዙ ሰዎች ታውቃላችሁ፣ የኔ ቤተሰቦች በተለይ ስፖርት ያልሰራው ቀን ስሜት የራሱ ይቀያየራል እና ያን ቀን መስራት አልችልም። 6 ወር ምናምን ድረስ ተባልኩ። ሚኒመም 6 ወር እንዳሰራ 9 ወር ሲሆንም ነው መጀመሪያ ያለብን። በቃ ጋይስ በቃ ጨነቀኝ። ቶሎ ብዬ ሪከቨር አድርጌ ብገባ በሚል ሀሳብ በጣም ሲያመኝ ራሴን ሆስፒታል እጄን እንደዚህ አድርጌ ወይኔ አሁን ሩቅ ነች አስቀምጫታለሁ ጋይስ እጄ ላይ እጄን ደግፋኝ የነበረችዋን እንትን አስቀምጫታለሁ ለታሪክ። ባለውለቴንም አልረሳም። በዚህ መጠን ሪስፔክት ማድረግ እጄን ደግፋኝ እስክድን ድረስ እንደዚህ ደግፎኝ የነበረው መደገፊያ ታስታውሳላችሁ? እጅ ማስደገፊያው ቪዲዮ ኖርኩኝ። ወደፊት ምንም ነገር ውስጥ ገባው በክብር ይቀመጣል። ምክንያቱም እጄ ሲድን አውጥቼ ምጥለው ከሆነ በሰውም ነው ይሄን ማየው። ነገ በክፉ ቀን የቆሙልኝ ሰዎች ሲያልፍልኝና ስድን ምራገጥ ከሆነ ትክክላል። ስለዚህ ደገፈችኝ። ያቺ ጨርቅ ነው፣ ልብስ ነው። ሰው እኮ ይጥለዋል እኮ ከዳነ በኋላ። ኔቨር ምን እንዳሳለፍኩ አውቀዋለሁ። ሰው ይቀመጣልና ያቺን ባየው ቁጥር እንዴት እንደነበርኩ አስባለሁ እና እስካሁን አስቀምጬዋለሁ። እና እሱን አድርጌውላ ገባ ነበር ላይፍ። ታስታውሳላችሁ? ቀዶ ጥገናውላ እናደርግ ነበረ። የምታስታውሱ ሰዎች ካላችሁ የሆነ ቀን በጣም ደንግጠው ነበር ሰዎች ምናምን። ከዛ በኋላ ተለመደ። በቃ እንደው እጄ ኖርማል ነው ምናምን። እጄን ሁላ እንደዚህ አድርጌ ስልክ ከፍት ነበረ ምናምን ለማስተዋወቅ ምናምን እና ያኔ ያላስታወሱኝ ሰዎች ነበሩ ጋይስ። አሁን እዚህ ጋር የምነግራችሁ ነገር በጣም ኢምፖርታንት። እንደዛ እጄ ሆኖ እንደዛ ይትስቃየው ይድፋ ወይ ያድን ያላሉኝ ሰዎች ነበሩ። ለምሳሌ ማኪ ቴንኪው የኔ እናት። እሺ በጣም አመሰግናለሁ። ያው አስደነገጡኝ እኮ ዛሬ ልደት። እኔ ልደት የማክበር ሀሳብ ኖሮኛ ያቀም ግን ያው ድንገት በእኔ ቤት በቃ እንደተለመደው ልፍ ብዬ ስገባ ቤተሰቦች ተነጋግረው ቴንኪው እሺ የኔ እናት በጣም አመሰግናለሁ። እሺ ክበሪ እህትነት በጣም አመሰግናለሁ። እሺ እና ኢሞሽናል እየሆንኩኝ ነው። ዛሬ ነው የተወለድክበት ቀን። እውነት ስራዬን አቋርጬ የመጣሁት እና አንተ የኔ አድርግ እንኳን ተወለድክ። አመሰግናለሁ በጣም በመመልኮሽ ጊዜ እንግዲህ ኬክ እየቆረስክ ትገኛለህ። ይሁን ኬክ ያው አበራው ሻማ እዚህ ላይ ኬክ ከዛ አጠፋው። መልካም ምኞት በቃ ተጠናቋል። እንደዛ ነው ያደረኩት። እውነት አላወኩም ነበር እኔ ማን ነው እንጃ ሰው መቶ ነግሮኝ ነው። እና እንኳን ተወለድክ አሌክስዬ። እና እኔ ሁላ እኮ የማክበር ሀሳብ አልነበረኝም የምር። እነዚህ በቃ ወዳጆች ናቸው ግድ ነው እንዴ። በቃ እንኳን አከበራችሁለት እዚህ ያላችሁ የአሌክስ ፋሚሊዎች ጎበዞች። እውነት ደስ የሚል ነገር ነው። በዚህ ሰዓት ነው ደግሞ ፍቅራችሁ የምታሳዩበት እና ቀሪ ዘመን ሁሉ የምታሳክበትና የስኬት ዘመን እግዚአብሔር
የሚያስፈልግህን እንጂ የሚፈልገውን ሳይሆን የሚያስፈልግህን እየሞላል። አሌክስዬ ሃፒ በርዝዴይ። በሰላም ደግሞ ወደ ቀጣይ ያድርስ። አስገድዶ አቀስልኝ። አሜን። ማኪዬ እግዚአብሔር ያክብርልኝ። እሺ ኑሪ። እሺ አሌክስዬ በቀጣ እያስቆረጥኩኝ ነው። እሺ የጠፋሁት እመጣለሁ። እሺ እኔ እናት በጣም አመሰግናለሁ። እሺ ትልቅ ነገር ነው። እሺ ይህን ራሱ ሀሳብሽ በራሱ እና በጣም አመሰግናለሁ። እና ጋይስ ያኔ ያልጠይቁኝ ሰዎች ነበሩ። የምሬን ነው የምላችሁ የኔ የምላችሁ ሰዎች እና እንደዛ ሆኜ መቼም አላየውም አይልም ሰው ገብቷቸዋል። ምክንያቱም ዓለም ሁሉ እንግዲህ የሚያየኝ ሰው ፐብሊክ ላይ ነው ያለሁት ቲክታክ ላይ ምናምን እና ያ ጊዜ አለፈ። አሁን እናንተ ሰዎች ስትወድቁ ዝም ነው የሚሏቸዋል። ያንን ነው መነግራችሁ ሁሉንም ነገር በምክንያት ነው። አለፈ ያ ጊዜ። ቀን እየተካ እያገገምኩ መጣው ማለት ነው። እያገገምኩ እየዳነ እየሻረ የተሰበረ ይድናል። ጋይስ ተሰብራችሁ ሊሆን ይችላል። አሁን የማወራችሁ እኔ ስለ አጥንቱ ስብራት ነው። እናንተ ደግሞ ምናልባት ልባችሁ ተሰብሮ ያላችሁ ሰዎች ትኖራላችሁ። ከመጀመሪያ ጀምሮ ያ ነገር ከተፈጠረበት ጀምሮ እስከ መጨረሻው ያለው ነግሬያችኋለሁ አይደል? በጣም ከባድ ነው ከምታስቡ። ስትሰሙት ራሱ ዘገነናችኋል። ይኸው አሁን ከእናንተ ጋር ስፖርቴን እሰራለሁ። በጣም ጤናማ ነኝ። በጣም አመስጋኝ ነኝ። በየቀኑ ደስታ ነው ህይወቴ ውስጥ ያለው። እንደውም ከዚህኛው እጄ ካልተጎዳው እጄ ይሄ በጣም ስትሮንግ ነው። እሺ የእውነት ድጋሚ በወድቅ ይሄ አይሰበር። የተሰበረ ይድናል ጋይስ። ተሰብራችሁ ሲድን ግን ድጋሚ አትሰበሩ። በጣም ጠንካራ ነው የምትሆኑት። ልክ እንደዚህ ማለት ነው። ከዚህኛው እጄ ከተጎዳው ተሰብሮ ከነበረው እጄ ይልቅ ይሄ ያስፈራኛል። እንደው ይሄ በቀላሉ ሊሰበር ይችላል። በጣም ጠንካራ ነው ከምታስቡት በላይ። ተሰብሮ የተጠገነ ነገር በጭራሽ አይሰበርም። በጭራሽ ደግማችሁ መስበር አትችሉም። ከዛ ዳንኩ። ቀን በቀንን እየተካ ሪከቨር እያረኩ ይሄ እጄ ላይ ያረኩት ነገር ያን ማንሳት እየጀመርኩ ቀስ በቀስ አለማምደው እያሉኝ እንደዚህ እያረኩኝ እያለማመድኩኝ እያጫወትኩት ፊዚዮቴራፒ ታዘዘልኝ። ልምምድ ማድረግ ሄጄ ማለት ነው ሆስፒታል ማለማመድ፣ የሞቀ ውሃ እያረኩኝ እጄ ላይ ብቻዬን የተፋለምኩት ጋይስ። እዚህ እስኪደርስ ድረስ እያንዳንዱን ከእግዚአብሔር ጋር ነው ያረኩት። እቤቴ ውሃ እያፈላው እያሞኩኝ እንደዚህ እያረኩ ማጫወት በደንብ ምክንያቱም ጠንካራ ነበር፣ አይንቀሳቀስም ነበር እንዲለማመድ ማለት ነው። ከዛ ዳንኩኝ፣ ነገሮች ተቀየሩ፣ ስፖርቴንም ጀመርኩኝ። ዊጥ ማለት ሲጀምር ሰዎች መምጣት ጀመሩ። ጓደኛው እኮ ነኝ፣ እንደዚህ እኮ ነኝ፣ እከሌ እኮ ነኝ፣ እከሊት እኮ ነኝ፣ እነከሌ እኮ ነኝ ማለት ጀመሩ። አይታችኋል። ፐብሊክ ላይ የነበረ ነገር ስለሆነ አይታችኋል፣ ገብቷችኋል። ዝም ነው ያልኩት። እግዚአብሔር ነው ከኔ ጋር የነበረው። እግዚአብሔር ብቻ ነው አሁን ከእሱ ጋር ነበርኩ ማለት የሚችለው መብት ያለው በእኔ ህይወት ውስጥ ጋይስ። እና እናንተ እዚህ ላይ ስታበረታቱኝ አይዞህ ነገ የተሻለ ቀን ይመጣል ስትሉኝ የነበራችሁ ላይቭ ላይ ሆኜ እጄን እንደዛ አድርጌ ማታቁኝ ሰዎች ከዛ ለምን ብላችሁ አትጠይቃላችሁ እኮ። ለምን አሁን የሚለውን ጥያቄ ነው የምትጠይቁት። አላየውም አልሰማውም ካለ ያ ሰው አይችልም። ምክንያቱም ፐብሊክ ላይ የነበረ ነገር ነበር። አልሰማውም ማለት አትችልም። ፕላኔት ላይ ካልሆንክ በስተቀር ይድፋና ያድን ራሱ እኮ አንድ ነገር ነው። በዛው በሞተ በቀረ አይነት ምኞት ካልሆነ በስተቀር በቃ ሰገግ ብላችሁ ነው የምታልፉ። ስትወድቁ ማንም አያውቃችሁም። ስትነሱ ሁሉም ወዳጃችሁ፣ ሁሉም ወዳጃችሁ። ነገ የሚገጥማችሁ ነገር ነው መነግራችሁ። ነገ እናንተ ህይወት ላይ የሚመጣል። ይሄ በእኔ ህይወት ውስጥ እግዚአብሔር እና ማላውቃችሁ እንደው ምንም አድርጌላችሁ ማላውቅ እናንተ ናችሁ በህይወቴ ውስጥ ባለውለታዎች። ገብቷችኋል? ከዛ ዝም ስል ያው ፋይናሊ ምን ተደረገ? ስሜን ጥላሸት መቀባት ማለት ነው። ገብቷችኋል? በቃ የታባቱ ኦኬ፣ ዝም አለ። ኦኬ፣ ስለዚህ እንጣለው፣ እስቲ እንጣለው።
ሰው ሁሉ ይወደዋል ምናምና በቃ እንጣለው። ስለዚህ ፐርፐዝሊ አስበውበት ምናምን የማይታወቁ በራሪ አካላት ነው የሚባለው። የሆነ ሰዓት መነጋገሪያ ሆኜ ነበረ ቲክታክ ላይ ማለት ነው። በጣም ብዙ ነገር ተባለ ምናምን በቃ ርዕስ ሆንኩኝ። ፎቶ ዝም አልኩኝ፣ መልስ አልሰጠው። እስቲል ሰዎች እንዲህ ተብለሃል እኮ መልስ ለምን አልሰጠህም? አዎ ይሆናል። እኔ እኮ መጥፎ ሰው ነኝ፣ ክፉ ሰው ነኝ። ራሳችሁን ፕሩቭ ለማድረግ አትሞክሩ ጋይስ። ራሳችሁን ለሰዎች ነፃ ለማድረግ ስትቆሙ እግዚአብሔር ከእናንተ ጋር አይቆምም። እሱን ስለማቅ ነው እንጂ ምላስ ስለሌለኛል ወይ መናገር ስለማልችል ወይ ሞኝ ስለነበርኩ አይደል። አንዳንዴ አውቃችሁ ዝም ስትሉ ሰው ሞኝ ያደርጋችኋል። ወይ ምንም የማታውቁ ሞኝ ሆኖ መቆጠርን እንዴት እንደምወደው። ሞኝ ሆናችሁ ስትቆጠሩ ሰዎች ለእናንተ ትኩረት ማድረግ ያቆማሉ። እናንተ ላይ ዘመን ያልኩት ሄዱብኝ፣ ሰዎች እንደ ቡድን ሄዱብኝ ማለት ነው። ጸጥ ዋጥ። ምክንያቱም ጋይስ እኔ እንደዛ በደም እንደዛ አይነት ፈንጂና ጥይት መትረየስ እየወረደብኝ የመጣው ሰው አንድ ሰው ስሜን ቢያጠፋው ስለ እኔ መጥፎ ቢያወራ የምር ስሜት የሚሰጥ ይመስላችኋል? እኔ ላይ የምር የሚያናደኝ ይመስላችኋል? ምን የሚያበሳጨኝ? እንዲህ ቁጭ ብላችሁ ስታስቡት እዚህ ውስጥ አሁን 1000 ሰዎች ምናምን እያያችሁኝ ነው። እንደው ኦነስት ሆናችሁ ስታስቡት እንደዛ ፈንጂና መትረየስ ቦምብ ኒውክሌር ምናምን ውስጥ ያለፍኩ ሰውዬ ከሞት ጋር ጉሮሮ ለጉሮሮ ተናንቄ ያለፍኩ ሰው ስሜ በሐሰት ተነሳ በሚል እንቅልፌን ማጣ ይመስላችኋል? ኔቨር፣ በጭራሽ። የጥፍሬን ቆሻሻ ያለ እንኳን ስሜት አልፈጠረም። የሚወዱኝ ሰዎች ግን ትንሽ ተሰምቷቸው ነበር። ያልፋል። ነገ ጠላው ያለ ሰው ጊዜ ሲያልፍ ወደድኩ ብሎ መምጣቱ አይቀርም። አንተ ብቻ በትክክለኛው መስመር ላይ መሆንን እርግጠኛው ትክክለኛው መስመር ላይ ከሆንኩ ጠላው ብሎ ድንጋይ የወረወረብህ ሰው መስመርህ ላይ ሲያገኝ ራሱ ወደድኩ ብሎ ደግሞ ይመጣል። ገብቷችኋል? በውስጥ መስመር ለብዙ ሰዎች ስለ እኔ ጥላቻ ይላክላቸው ነበር። ለ7 ዓመት እኔን እንዲጠሉኝ ተሰርቷል። ዛሬ የፈለጋችሁትን ጥያቄ ጠይቁኝ። ያልነገርኳችሁ ነግራችኋለሁ ያልኳችሁ ይሄን ነበር። ለእኔ መልካም ምኞት የሰጡኝ ሰዎች በውስጥ መስመር መጥፎ ሜሴጅ ይላክላቸዋል። እኔን ለመጣልና እኔን ለመግደል ገፍቶ ለመጣል እንደተሞከረው ማንም ላይ አልተሞከረም ጋይስ። ፊት ለፊት ግን አይደለም ያደረጉት። ፊት ለፊት ካረጉት ሴንስ አይሰጥም። ለምን? የሚታይ ነገር ወይ የሚጨበጥ ነገር አይደለም ወይ ሊናገሩ የሚችሉት። ምን እናድርገው? የሆነ ጭንብል ለብሰን በውስጥ መስመር ማንነታችንን ባለማሳወቅ እንሂድበት። ብዙዎቻችሁ ሜሴጅ ደርሷችሁ ያውቃል። እዚህ ውስጥ ማወራው ስለምን እንደሆነ ታውቃላችሁ። ጌም ሲጫወት ጊፍት መጥቶ የሰጠኝ ሰው በውስጥ መስመር እሱን ሰፖርት እንዳታረጉት። እንደዚህ አይነት ሰው ነው እንዲሞት፣ ብቸኛ እንዲሆን፣ ብቻውን ሆኖ እንዲሞት ነው የምፈልገው። ቃል በቃል አልጨመርኩም አልቀነስኩም። ብቻውን ሆኖ በብቸኝነት ሰው ጠልቶት ብቸኛ ሆኖ እንዲሞት የሚለው ይሰመርበት ጋይስ። ይልኩልኛል ደግሞ አንዳንዶቹ ቅን ናቸው። አንተ እንደዚህ እኮ ምንድን ነው? አይ እንግዲህ ዝም ብሎ ያው ልፍ ሲል ምናምን የላከለሰው ምናምን ይሆናል። ፐርፐዝሊ ነው ያደረጉት፣ በደንብ በተጠና ሁኔታ ለአመታት ነው የምላችሁ። በያችሁ አላውቅም፣ አሁን ይሄን ነግራችሁ አላውቅም። ለአመታት ለ6 ዓመት ለምን ብላችሁ የምትጠይቁ ሰዎች ትኖራላችሁ። እግዚአብሔር እና ያ ሰው ነው የሚያውቁት። እሱ እንደዛ የሚያደርጉ ሰው እና ተሰባስበው ማለት ነው ሆን ብለው እና የሆነ ሰው በቃ እንዲያርጉ በዚህ መንገድ ምናምን ያላቸው ሰው ይኖራል። ማን ነው? እግዚአብሔር በቃ። ግን እኔ ወድቅ ያለው ወይ ነው ጥያቄ። ዋናው ነጥብ የሚመጣው እዛ ላይ ነው ጋይስ። እናንተ እኔ
መጥፎ አርጊ ክፉ አርጊ ሰዎች ላይ የሆነ ወይ ከጀርባ የሆነ ነገር ምናምን አርጊ ቢሆን ወይም የሆነ ቢሆን ኖሮ ማለት ነው ጋይስ 1 ሰዓት አልቆይም። 1 ሰዓት እንኳን እናንተ እንደዚህ ተሰባስባችሁ እኔን ልታከብሩኝ ቀርቶ 1 ሰዓት ለ1 ሰዓት አልቆያትም። እኔን የሚያጠፋ መሳሪያ ቢኖራቸው ሰዎች የሆነ የሚታይ ኤቪደንስ ምናምን ዝም የሚሉ ይመስላችኋል? እነዚህ ሰዎች እስካሁን በውስጥ መስመር ለአመታት ለ6 ዓመት ምናምን ካረጉት ያረጉታል። ኢሚዲየትሊ ነው ያረጉት። የራቁት ፎቶ የራሱ ቢኖራቸው በእርግጠኝነት ይፖስቱት። አንዳንድ ሰዎች ማስፈራሪያ ሰዎችን ማስፈራሪያ የሚያደርጉት ያያል ቢኖራቸው ነው። ሰዎች ዝም የሚል ይመስላችኋል? እንደዚህ አይነት ሰዎች ይሄው አያችሁት ይሄንን ልጅ ምናምን እግዚአብሔር በእያንዳንዱ ማይክሮ ሰከንድ ከኔ ጋር ነበር አላልኳችሁ? ዛት ሲጥበቅ እነሱ በሰሩ ቁጥር የተባሉት ሰዎች እኔን እየወደዱኝ ነው እንደሚመጡ ሞር እኔን ሰፖርት እያደረጉኝ ጌም ላይ መጥቶ በጣም አሪፍ ጊፍት ሰጥቶኝ ምናምን በርታ ነው አበረታቶኝ የሚሄድ ሰው ምናምን ሲኖር በውስጥ መስመር ዩዘር የሚል አካውንት ማን አይታወቅም። እሱ እንደዚህ አይነት ሰው ነው፣ ውሸታም ነው። አትርጉ፣ ሰፖርት አታርጉት። ብቻውን እንዲሆን ነው የምንፈልገው። አሁንም ድረስ ያደርጉታል። ባይዘ አሁንም ድረስ ግን እኔ በጣም ደስተኛ ነኝ። እንደውም በመኖራቸው ያኖረኛል። እንኳን አረጉት ነው የምለው የእውነት እናንተን የመሰለ ወንድሞች፣ እናንተን የመሰለ እህቶች፣ እናንተን የመሰለ በረከት ሰጥቶኛል እግዚአብሔር። አንድም እንኳን አልቀነሰም፣ አንድም እንኳን ፍቅራችሁ ማለት ነው። ለምን እኔ ሁልጊዜ የምትወዱኝን የምትከተሉኝን ፎሎ የምታደርጉኝን ሰዎች መጽሐፍ ቅዱስ ላይ እጄን ጭኜ በጣም ከባድ ነው ባይዙ ይሄ ለማለት አይደለም የምለው እጄን ጭኜ ምነግራችሁ እርግጠኝነት ቃል ምን እንደሆነ ታውቃላችሁ? በእኔ መቼም አታፉ። እኔም በመከተላችሁ ዛሬው ልደቴ ስለሆነ በዛሬ ቀን ነው ምነግራችሁ። መቼም አትጸጸቱ። ክፉ ቦታ አግኝታችሁ ወይ ሰዎች ላይ ክፉ ነገር አርጊ ወይ የሆነ እናንተን የሚያሳዝን ወይ እሱን በመከተል ምናምን ለምንድን ነው እንዲያደርገው? እንዲህ እየነገረኝ እየመከረን እያወራን ምናምን ይሄ ሰው ሊያወራ ይችላል። ማውራቱን ተውት። ይሄ ወሬ ሊያወራ ይችላል፣ ልሰሙ ወይም እንትን ይችላል። ፕራክቲካሊ በተረጋገጠ ሁኔታ አታፉም። በእኔ በህይወት እስካለ 10 ጊዜ ለክቼ ነው አንዴ መቆርጠው። በነገራችን አንድ ማረጋት ነገር ነገ ምን ታመጣለች፣ ምን ታረጋለች፣ ሰው ላይ ምን ይፈጥራል። ቪዲዮ እንኳን ስሰራ አንዱን ቪዲዮ 10 ጊዜ አይቼው ነው የምፖስተው። ምክንያቱም አንድ ሰው 5 ሰው እንኳን ቢከተለው ተጽዕኖ ፈጣሪ ነው ብዬ አምናለሁ። ማረገው ነገር ሰው ሊያጠፋ ይችላል ወይስ አይችልም? አሁን የምፖስተው ነገር ለዘመናት ሊኖር ይችላል ሶሻል ሚዲያ ላይ። እስከ ዛሬ 7 ዓመት የፖስተትኳቸው ቪዲዮዎች 10 ጊዜ ለክቼን የቆረጥኳቸው ከነገ ከልጅ ልጆቼ ጋር ቁጭ ብዬ ማየው ነው ወይ ብዬ ነው ማስበው። ጋይስ ስለቅ ቪዲዮ ኦኬ፣ ይሄን ነገር ከልጅ ልጄ ጋር ወይ ከልጄ ጋር ቁጭ ብዬ ሳየው የሚያሳፍር ነው፣ ማፍርበት ነው፣ አንገቴ የምደፋበት ነው፣ ሃይሚዬ ማፍርበት ነው ብዬ አስቤ ነው የምለቀው። ሰው ምንም የሚያኮራኝ ከሆነ ስለዚህ እናንተም ስትኖሩ ስታረጉ ቪዲዮም ስትለቁ በህይወት ስትራመዱ ነገ ከልጆቻችሁ ጋር ቁጭ ብላችሁ ስታወሩት ወይ ቪዲዮውንም ስታዩት የምር የምታፍሩበት ነው የምትኮሩበት ነው የሚለውን ብቻ አስባችሁ አርጉት። በቃ የሚጠሉኝ ሰዎች ወይም ያንን እኔን ለመጣል የሞከሩ ሰዎች እስቲል አሁንም እያረጉት ነው። ግን የኔ በረከት ደግሞ በጣም እየጨመረ ነው ማለት ለምን የሚለውን እግዚአብሔር ይናገረዋል ወደፊት። እሺ ባይዘ እንዳትፈሩ። ለምን ብላችሁ ትጠይቁ ትችላላችሁ። ዋናው ነጥብ ግን ሁሉ ጊዜ ፈጣሪ ከኔ ጋር ይቆም። ፈጣሪ መቼም ከክፋት ጋር አይተባበርም። እግዚአብሔር አብሮኝ ባይቆም እስካሁን እዚህ እንዴት ደርሳለሁ? እንዴት እናንተን የመሰለ ቤተሰብ ይኖረኛል? እንዴት ከዛ ሁሉ ሰዓት ውስጥ አልፌ ዛሬ በከፍታ እንዴት እሄዳለሁ? አይቻልም። ከባድ። እሺ አሌክስዬ፣ አንድ ነገር ብዬ ልውጣ በቃ። እሺ እንግዲህ ያንን ሁሉ አሳልፎ ለዚህ ላበቃ ከአምላክ ይክበር ይመስገን። ፈጣሪ ምትክ በሌለው ክንዱ
እማምላክ በቀሚሷ፣ ቅዱስ ሚካኤል በክንፉ፣ ቅዱስ ገብርኤል በመስቀሉ ሸፍኖ ለዚህ ላበቁ እንግዲህ ከዚህም በኋላ ጥበቃ ይሁኑክ። ወዳጁ ጠላት ከሚሆኑት ደግሞ በእነሱ ይከልሉክ። ምክንያቱም አንተም ራስህን አትጠብቅም፣ ሰውም ሊጠብቅክ አይችልም። እና ስለተወለድክ ደስ ብሎናል። እንግዲህ ብዙም አልችልም። እሺ በጣም አመሰግናለሁ። እሺ እግዚአብሔርን በጣም ሁል ጊዜ በሀሳብም በምንም በቃ ከጎኔ ነሽ። ሁላችሁም እንደሷ እና በጣም ነው የማመሰግነው እግዚአብሔርን። እኔ አንተ ላይ በደረሰው አደጋም እኔ ራሴ ላይ ህይወቴ ላይ ለውጥ ስላየውበት ከበፊት አስተሳሰቤ አሁን ላይ ያለው ስለተቀየርኩበትም ነው። ገባክ? ይህንን አንስቼ ዛሬ እንደዚህ የጠየኩም እና መልካም ልደት፣ ሃፒ በርዝደይ። ሁሌም ደስተኛ ሁን። ደስታ፣ መልካም ነገርን ሁሉ ለአንተ ይገባዋል እና እመኝልሃለሁ በሙሉ ልቤ። ባይ ሁላችሁም ክበሪልኝ። ቤዚዬ ደግሞ አክብረሽ ስለጠራሽኝ እግዚአብሔር ያክብርሽ የኔ ውድ። በጣም ነው የማመሰግነው የኔ ቆንጆ እና ሁላችሁ ክበሪልኝ። እሺ መልካም ቀን። አሜን። እሺ ጋይስ፣ ዛሬ ቃላት የለኝም በእውነት በጣም ነው የማመሰግነው። አውሩ እስቲ ዛሬ በቃ ይሳቅጫዋል። እናንተ ናችሁ ቀዶ ጥገና የምታደርጉልኝ። ዛሬ የሚፈልጉትን ጥያቄ ጠይቁ። ዛሬ ስፔሻል ዴይ ነው ጋይስ። ልደቴን እኔ ማክበር ልምድም የለኝም፣ የማሰብ ልምድም የለኝም። ይኸው ተነጋግረው ቤተሰቦቼ ምን እንዳደረግኩላችሁ አላውቅም። ይኸው አከበሩኝ ዛሬ። በእውነት ሰው አረጋችሁ። እናቴ እንደው እግዚአብሔር ይጠብቃችሁ ባላችሁበት። ይሄ በጣም ማረሳው ቀን ነው። እሺ ማን ነው? ምስራቅ አውሪ እስቲ። እሷ ነች የገባችሁ ብዬ ነው። ምስራቅ ወይ አሌክሶ፣ እንዴት ነሽ? እንዴት ነህ? ደህና ነኝ እኔ ወንድም። እንኳንም ተወለድክልን፣ ሺህ ዓመት ኑርልኝ። ገብቼ እንኳን አንተን ለማውራት እድሉን ስላገኘው በጣም ነው ደስ ያለኝ ዛሬ። እውነት እኔ እንጃ ምን እንደምል። ማለት እኔ አንተን መስማት ከጀመርኩ ምን ያክል የኔ ህይወት እንደተቀየረ ብቻ ልነግርህ አልችልም። ሺህ ዓመት ኑርልኝ። ከዚህ በላይ ደግሞ እግዚአብሔር አምላክ ጸጋውን ክብሩን ያልብስ። እንኳንም እግዚአብሔር ከዛ ከክፉ አደጋም አዳነ፣ ለኛ ሲል ያኑርክ። ዛሬም ነገም ሃፒ በርዝዴይ፣ እንኳን ተወለድክ። መልካም ልደት። አመሰግናለሁ የኔ እናት። ፈጣሪ ያክብርሽ እንዳከብርሽኝ። እሺ በጣም ነው የማመሰግነው። እሺ ጋይስ ኮመንት ላይም ማለት ነው ሁላችሁንም እያየሁ ነው። እሺ ፍቅራችሁ በጣም ነው የምወዳችሁ። እሺ ጋይስ እና ሁሉም ሰው ይገባል ዛሬ። ሁሉም ሰው ጥያቄ መጠየቅ ከፈለገ መልካም ምኞትን መመኘት ከፈለገ ዛሬ ትችላላችሁ። ዛሬ እናንተ ቀን ነው። እሺ አሌክሶ ወይ ቅድም ባነሳኸው ሀሳብ የሆነች ግጥም ነበረች፣ ይፈቀድልኛል? በሀሳቡ ዙሪያ በልደት ሳይሆን በሀሳቡ በደንብ አመሰግናለሁ። መውደቅን አትጥላ ይላል ርዕሱ። መውደቅን አትጥላ። በህይወት ዘመንህ በአንድ አጋጣሚ ቀን ላይምሮህ ንገረው እንዳለ መውደቅን። ሰዎችም አይተውህ ከሄዱ እያለፉህ ቀጥ እያልክ ብቻ ታዘብ ዝም ብለህ። ያመቶ አንተን ሲገፈትር ከመሬት አትውደቅ ዝም ብለህ ተንደርደር። ሰው በገፋ ቁጥር ኃይልህ ይጨምራል፣ የወደክ ቢመስልም ግን አንተ ሄደሃል። እንክትክት ስብርብር ቁርጥርጥ አድርገው ከጣሉህ ሰዎቹ ህይወት አቆሽሸው። አጽዳው ወልውለው ሁሉንም ጥረገው፣ በአዲስ ክፍል ምዕራፍ ሀ ብለህ ጀምረው። ያኔ መኖር ስትጀምር ህይወት እድል ሰታህ አሁን ስር መሰረት ያለህ አንተ ቀዳሚ ነህ። ችግርና ስቃይ መቼም የማይረቱህ ለከፍታ ሚስጥር ሆነ መሰረትህ። መቼም ተስፋ እንዳትቆርጥ እወድቃለሁ ብለህ የጣለህ ሰው ሁሉ ናቸው መሰላልህ ይላል። አመሰግናለሁ። በጣም አመሰግናለሁ። እኔና ዛሬማ ግጥም ጋይስ ግጥም ዘነበብኝ ነው የምላችሁ እና በጣም አመሰግናለሁ። እሺ
ቀሪ ዘመንህን እግዚአብሔር አምላክ ይባርክልህ። እሾህ የወጋት አይመታ፣ የረገጥከው ይለምልም፣ የነካው ይባረክ። እናቴ ኪዳነ ምሕረት የተምነሽው ንግስት ፍቅሯን በልብህ ታማሙ አንደበት ታሳድርብህ። የሰው ወደድ ፍቅር ያድልህ። ፍቅር እንደ ሻማ ያላብስ ክፉ አይንካ። መልካሙን ሁሉ ለአንተ ይሁን ይደረግልህ። ሁሌም በእግዚአብሔር ደስ ይበልህ። እድሜ ለንስሐ ዘመን ለፍስሐ ያድልህ። እናመሰግናለን። ክብር ይስጥልን። ኑርልን ረጅም ዓመት። አሜን። እናት አመሰግናለሁ። እሺ አመሰግናለሁ። መቅዲ ይቅርታሽ፣ በጣም አመሰግናለሁ። ግጥም ዛሬ በቃ ዛሬ አዘነብሽብኝ በእውነት በጣም 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 አመሰግናለሁ። ምስራቅም ሁላችሁም ክብረት ይስጥልኝ። እሺ የእውነት በጣም ነው የማመሰግነው። እሺ ጋይስ አውሩ። እሺ ሁላችሁ ዝም አትበሉ። ዛሬ በቃ ገስቱ ግን እንዲህ መሆኑ አይደብርማ ጋይስ? ወይስ ልቀይረው? አሪፍ ነው ወይስ እንደዚህ በጎን ምናምን ላድርገው? አልደበራችሁማ? በጣም ነው የሚያምረው። አሪፍ ነው። እሺ እንደዚህ አሪፍ ነው። እሺ እንደው እኔ እኮ በቃ የማክበር ሀሳብም ስላልነበረኝ ኬክ ራሱ በቃ አስጋግሬ ምናምን እናንተን ማክበር ነበረብኝ፣ ግን አልተዘጋጀውም ጭራሽ። ሰላም ነው ምናምን ብዬ ላልፍ ነበር። ቤዛ ነበረች ኬክ ማምጣት የነበረ። በጣም ቤዛ ቃላት የለኝም በእውነት በቃ የእውነት እህት በቃ ደጋፊ ማለት በእውነት ቃላት የለኝም። በጣም ነው ማመሰግንሽ በእውነት ቃላት የለኝም። ቀጣይ ዓመት ደግሞ በትልቁ አብሮ ያድርሰንና ቀጣይ ዓመት በትልቁ አብሮ ያድርሰንና አረ ከዚህ በላይ እኮ ትልቅ ነገር የለም ጋይስ። ዘሞስት ትልቅ በቃ ለኔ እንዴ ቀጣይ ዓመት